ሳትገኝ ስትቀር እኛ ብቻ ሳትሆን እናንተም ይከፋችኋል አይደል? እኛም ይከፍቶናል በጣም። በዛ ለቤተሰቦቿ የቤዛ ምርጥ ቤተሰቦቿ እንደሚከፋችሁና እንደምታዝኑ እናውቃለን። ያስከፋችሁ ሰዎች ካላችሁ ባዶቻችንን ስንሆን ሳናገኛት በመመለሳችን ያስከፋችሁ ሰዎች ልትኖሩ ትችላላችሁ። ለእናንተም ይቅርታ። ከእናንተ በላይ ደግሞ የቤዛ መገኘት እኛም ነበር የሚያሳስበን። ብናገኛት ደስ ይለን ነበረ። ይሄንበትም ነገር ሳይሳካልን ቀረ። ተሳስቼ እንኳን ቲክቶክ እያየሁ ወይ ፎቶዋን አይቼ ቤዛ ካልኩኝ እንዴት እንደሚሆን ልቡ እኔ ነኝ የማውቀው። ወደ አዲስ አበባ ተመልሰናል እቃችንን ይዘን። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን ክብሩ ይስፋ መድኃኔዓለም። ያው ዛሬ በቃ ማለት ታሳልፈልግ ነበር ወደ እናንተ የመጣሁት። ምክንያቱም ከትናንት ወዳ ደብረ ብርሃን ገብተን ነበር እኔና ማርኬ ቤዛን ይዘመተን ወደ ድሮ ፍቅራቸው ወደ ድሮ ማንነታቸው እንዲመለሱ ብለን ሄደን ነበር። በመሃል የማይሆን ነገር ተፈጥሯል። ማለቴ ያው መቼም ይሄን ቦታ አይታችሁ የት እንዳለው የት ቦታ እንደሆንኩ ታውቃላችሁ ትገምታላችሁ ብዬ አስባለሁ። ወደ አዲስ አበባ ተመልሰናል እቃችንን ይዘን እና ሰፈር አካባቢ ነው እኔም ያለሁት። በጣም ነው የሚያናደው፣ በጣም የሚያበሳጨው። እኔ ማርያምንም ማለት ነው አንዳንዴ የለፋችሁለት የተጋችሁለት ነገር ሜዳ ሲፈስስተው በጣም የሚያስጠላው እና እኔና ማርኬ በጣም ነበር የለፋነው ቤዚን ወደ ራሳችን ለመመለስ ብዙ ነገሮችን ጥረናል። ትናንትም የተለቀቀውን ቪዲዮ አይታችሁታል። ቤተክርስቲያን ሄደን ነበረ ምናምን አለች የተባልንበት ቦታ አንዴ እታች ናት ይሉናል፣ አንዴ ላይ ናት ይሉናል። በቃ ማለት ተጨባጭም መረጃም ልናገኝ አልቻልንም። ለዛ ብለን ደግሞኛ በቃ ምንም አንድ ቦታ መጨረሻ ተጠቆምንበት ነበር። ታስታውሱ ከሆነ እኔ ተመለስ ብለውኝ ላይ ሲሄድ ማርኬን ይዞ ስመለስ ምንም ያገኘነው ነገር ተመሳሳይ ሰው ነች። በቃ አይደል ተመስላቸው ነው እዛ አለች ምናምን ብለው ነው የነበረውና ለዛ እኛ ስንመለስ አጣናት። ምንም ልናረግ አልቻልንም። ዝም ብለን መድከማችንን ቢያበሳጨንም ፈጣሪ ያለው ነገር ነውና ነው ሁሉ ነገር ለፈጣሪ ትተናል። እሱ ፈጣሪ አንድ ላይ ይሆናሉ ብሎ ከጻፈላቸው ነገጧት በቃ እኛ ሳንላት መምጣቱ አይቀርም። ገብቷችኋል አይደል? እንደዚህም የምንሆነው ማርኬም እንደዚህ የሚሆነው የሚያዛዝነው ምናምን ነገር ያው ሊያጣ ስለማይፈልግ ነው። ገብቷችኋል አይደል? እኛ ደግሞ ቻኔ አላቅም ማርያምን በጣም ነው የሚያስጠላው። እዛ ማለት ሰው መፈለግ በዚህ ሰዓት በጣም የሚያስጠላው። ድሮ ሰው ፈልጋችሁ በጣም ታገኙ ነበር። አሁን ላይ ግን ሰው ፈልጎ ከማግኘት ይልቅ መርፌ ወድቆ የሆነ ቦታ መርፌ መፈለግ ይሻላል። እና ምን እንደምል አላውቅም። ለእናንተም ዛሬ መናገር ስላለብኝ ነው። ማርኬ እቤት ተኝቷል። ያልተስማማሁባቸው ነገሮች ነበሩ። ማለት ከመመለሳችን በፊት እኔ ለምን እንመለሳለን ነገሮችን ማስተካከል አለብን፣ ሳናስተካከል መመለስ አንፈልግም ምናምን ነገር ብዬ ነበረ። ግን ምንም ልናረግ አልቻልንም። እንግዲህ እዛ ደብረ ብርሃን ባይዘው ሰፊ ከተማ ነች። በጣም የምታውቋት ትኖራላችሁና ትልቅዬ ከተማ ነች። የሰሜን ሸዋ ዋና መቀመጫ ከመሆኗ አንፃር ሰፊ ነች። እና እኛ ደግሞ ስንፈልግ ይሄ በራሪ ወረቀት መለጠፍ ነው የቀረን። እና ከዛ ውጭ ግን አንድ ባንድ ያልገባንበት ነገር የለም። አለች ያልተባልንበት ቦታ በሙሉ ገብተናል። አንድ የቀረን ቦታ የለም። ግን እንደነገርኳችሁ እናንተ ብቻ ስለለፋችሁ እናንተ ብቻ ስለታገላችሁ አይደለም ነገሮች የሚስተካከሉት። ፈጣሪ ካለ ይስተካከላል ሁሉም ነገር። እናንተ ስለደከማችሁ እናንተ ስለለፋችሁ ምንም ይስተካከል ነገር የለም። ፈጣሪ ሲጨመርበት ነውና ማለት ነው። እና እኛ ደግሞ ያ ልፋታችንን ደግሞ ፈጣሪ ቢያይልን ደስ ይለኝ ነበረ። ቢያገናኘን በሆነ ሰበብ አድርጎ ሰበብ ነው የሚሰጣችሁ ፈጣሪ፣ እሱ አይሰጣችሁምና ያው ሰበብ አድርጎ በሆነ አጋጣሚ የሆነ ቦታ አስገብቷት ብናገኛት ደስ ይለን ነበረ። ይሄንበትም ነገር ሳይሳካልን ቀረ። ብቻ ነገም ጊዜ ነው፣ ከነገ ወዲያም ጊዜ ነው፣ ከዛም በኋላ ጊዜ አለ፣ ይስተካከላል ብዬ አሁንም ቢሆን ተስፋ ነው። ባይዘው ሰው ልጅ ተስፋ ካደረገ ምንም ነገር አያቅተውምና ከምንም በላይ ነገር ደግሞ ተስፋ ዋና የለሰው ልጅ ጥንካሬ ነው። እና እኛ ደግሞ ተስፋ ካደረግን በእግዚአብሔር ምንም የሚቀንስ ወይ የሚጎል ነገር የለም። በፈጣሪ ተስፋ ካደረግን ቤዚን ወደ ራሳችን የማያደርግበት ምንም ነገር የለም። የራሳችን እንደምትሆን ደግሞ እርግጠኛ ነኝ። ትመጣለች እንዴ አስባለሁኝ። ካልሆነ ደግሞ እኔ እሱን እዚህ ቤት አድርጌም እኔ ተመዳ ደብረ ብርሃን በቃ ለመጨረሻ እኔ ወደ ወሎ ሄድኩ ብዬ ወይ ቤተሰብ ጋር ሄድኩ ብዬ ማርኬ እንደምንም ብዬ ፈልጊያት ቢፈጅብኝ አንድ ሳምንት ነው። አንድ ሳምንት ፈልጊያትም ቢሆን
በዚሁ አጋጣሚ ግን በነገራችን ላይ ቤተሰቦች በጣም ማርኬም ትናንትና እያለ ነበረ በጣም ለእናንተ ክብር አለኝ። እኔ እዛ ደብረ ብርሃን ላይ ስትንከባከቡን የነበራችሁ በጣም ብዙ ሰዎች አላችሁ። ለኛ ስታስቡ እንደ ወንድም ቃላር ከጎናችን ሆናችሁ ያው እንደነገርኳችሁ ሰፊ ከተማ ስለሆነች ታክሲ ምን እንዳይል ብለን እኛ የራሳችንን መኪና ነበር ይዘን ሄድነውና ከዛ በውስጥ የሚጻፉልን ሰዎች ስለነበሩ ብዙ ቦታዎችን እኛ ማናቃቸውን ቦታዎች ገዳማቶች ምናምን እያሳዩን ነበርና ለእናንተ ክብር አለኝ በዚሁ ቃል እኔም አመሰግናችኋለሁ በጣም ከጎናችን ለነበራችሁ ሰዎች። ያ እናንተ ከጎናችን ሆናችሁ ያገዛችሁን ነገር ደግሞ ያ ፍሬ አፍርቶት ቢገኝ ኑሮ በጣም ደስ ይለኝ ነበር። ልጅቱን ብናገኛት እንደዛ እንደመልፋታችን ይዘናት አግኝተናት ወደ አዲስ አበባ ተመልሰን ቢሆን ደስ ይለኝ ነበረ። ግን ምንም ልናረግ አልቻልንም። ያው እኔ እንደነገርኳችሁ አሁንም ቢሆን በፈጣሪ ተስፋ ማድረግ ነው። ምክንያቱም ተስፋ አሁንም ስንቅ ነው አይደል? ተስፋ ስንቅ ነው ይባላልና እኔ ብዙም አልደበረኝም። እሱ ግን በጣም ደብሮታል፣ ከፍቶታል። ያው እንደ ጓደኛ ደግሞ ከጎኑ እንደነበርኩ እንደመሆኔ መጠን ያው ሊደብረኝ ይችላል። ግን በዛው የሚከፋኝ በጣም አብሬው ማዝን ምናምን ነገር ከሆነ እሱም የኔን ፊሊንግ እያየ ሊከፋ ይችላል እና እኔ ደግሞ ያን ስሜቴን ማንጸባረቅ አልፈልኩም። ቢደብረኝ በውስጤ ነው ሁሉ ነገር እኔ ቻል ማድረገውና በተፈጥሮ እኔ በነገራችን ላይ የሆነ ነገር ሲደራረብብኝ ህመሜን ለሰው መናገር አልፈልግም። በውስጤ ነው የሚይዘው። ያን ነገር ደግሞ እስከሚስተካከል ድረስ በውስጤ ይዘዋለሁ ህመሜን። ማርኬ ደግሞ እንደዛ አይነት ልጅ አይደለም፣ ህመሙን አይይዝም፣ ቶሎ ስብር የሚል ልጅ ነውና ያ በማጣታችን ቅስሙ ተሰብሯል ማርኬና እንደዛ ባይሆን ደስ ይለኝ ነበረ። ግን ምንም ልናረጋ አንችልም። ገብቷችኋል አይደል? ለወደፊት ብዙ አላማ ኑሯችሁ ልጅ ወልዳችሁ ቤተሰብ የምገነቡት በቃ ከዛ በላይ የምታስቧትን ልጅ ሄደች ተብላችሁ ፍለጋ ማለት ከባድ ነው። ባይዘው መፈለግ ከባድ እንደመሆኑ መጠን ያው የራሳችሁ ልጅ እስከሆነች የራሳችሁ ሴት የራሳችሁ ሚስት ፍቅረኛው እስከሆነች ድረስ አይደለም እዚህና ዓለምንም ዙር ቢባል መዞር ያለበት ልጅ ነው። ገብታችኋል? ማርኬ ባይዘው በጣም ነው የሚያፈቅራት። በዚሁ አጋጣሚ በጣም የሚያፈቅራታል፣ በጣም ነው የሚወዳት። ቤዛም ማጣት አይፈልግም ማርኬ። አንዳንዶቻችሁ ደግሞ ተስፋ ቆርጣችኋል፣ ተስፋ ቆርጧል ማርኬ የድሮ ማርክ አይደለም ምናምን እያላችሁ ነበር። እኔ ከጎኑ ያለሁት እናንተ ናችሁ። እኔ ከጎኑ ይሆንኩት የሱን ፊሊንግ ማየው የሱን ሪአክሽን ማየው እኔ ነኝ። ለቤዛን ስም እኔ ተሳስቼ እንኳን ቲክቶክ እያየሁ ወይ ፎቶዋን አይቼ ቤዛ ካልኩኝ እንዴት እንደሚሆን ልቡ እኔ ነኝ የማውቀው የታለች ምናምን እና ፈጣሪ ያጣመረውን ደግሞ ማንም አይለየውም አይደል? እሱ እስከሆነ ድረስ ቤዛን በሰበብ አድርጎ የሰጠው ደግሞ መቼም ቢሆን ቤዛ አትለየውም። የምሬን ጊዜ ይኸው ዳኒ ምን አለ ትላላችሁ? የፈለገውን የወሰደውን ጊዜ በሙሉ ይወስዳል፣ የፈጀውን ጊዜ ይፈጃል እንጂ ቤዛን በእጃችን የማናረግበት ምንም አይነት ነገር የለም። የምሬ ነው። ቤዛ ይዘገያል እንጂ ምናምን ይባላልና መዘገይቱ አይቀርም፣ ግን ቤዚን በእጃችን እናስገባታለን። ወደ ድሮ ፍቅራቸው ወደ ድሮ ብሮቃቸው ሳቂታ ጨዋታቸው ይመለሳሉ። ለኔም ብቻ ያ ነገር ደግሞ እኔ ብቻ አይደለም የጓጓሁት፣ እናንተም ያ ነገር ደግሞ እየጓጓችሁለት የምትጠብቁት ነገር እስከሆነ ድረስ ያን ነገር ደግሞ ፈጣሪ ብሎት በቅርብ ያሳየን አንድነታቸው ፍቅራቸው ተመልሶ በቃ እንጃ ምን እንደምላችኋል ፍቅራቸው ተመልሶ እንደ ድሮ የሚሆንበትን ጊዜ ፈጣሪ ባያርቀውና ደግሞ ቤዚም ያለችበት ቦታ ታውቆ መታ ብናገኛት ደስ ይለኝ ነበረ። ያው ሲስተሯም ጋር ደውለን ነበረ። እኔ ብቻ ሳልሆን ማርኬም በተደጋጋሚ ደውሎላት ነበረና ምን እንደሆነችም አላቅም ምናምን ነገር ያው ስትሄዱ ደግሞ ብዙ ነገሮች አጋጥሟቸዋል። አየር ከመላመድ አንፃር አየሩ መላመድ የሚባል ነገር አለ። እንኳን ክፍለ ሀገር ይቅርና እዚሁ አዲስ አበባ ሆናችሁ እንኳን በቃ እንዴት አየሩን አሁን ክረምት ነው በነገራችን ላይና ክረምቶች ተገለባባጭ ስለሆኑ ያ ነገር ደግሞ እሷ ሊያሳማት ሊጎዳት ይችላል። አንዳንዶቻችሁ በሌላ አንግሌት የምትረዱ ሰዎች ትኖራላችሁ። የሱ ምናምን ነገር ነው የስጦስ ምናምን ልትሉ ትችላላችሁ። እንደዛም አይባልም እና በቃ እኔ እንጃ ምን እንደምላላቅም። በዚሁ አጋጣሚ በጣም ነው የማመሰግናችሁ። ከኔም ጎን የሆናችሁ ከማርክም ጎን የሆናችሁ ለማርክ በጣም መልካም የምታስቡ ሰዎች አላችሁ። እንዲሁም የቤዛ ምርጥ ቤስት ጓደኞች አላችሁ። ከውጭ ሀገርም ሆናችሁ ለቤዛ ለኛ በውስጥ የጻፋችሁ ቤዛ እንዴት ነው ተገኘች አልተገኛችሁ እያላችሁ ከጎኔ ለነበራችሁ በኔም በማርክም ስም እንዲሁም በቤዚዬ ስም በጣም የማመሰግናችሁ።
አንዳንዴ የሆነ ሰው ሲጠፋ እኮ ለቀን 3 ቀን ሲጠፋ የሚረሳበት ነገር አለ። ግን ቤዚ ለእናንተ ብዙ እኔ እንጃ አንዳንዴ የሳቃችሁ ምንጭ የሚሆን ሰው አለ አይደል? እና የደስታችሁ ምንጭ አንዳንዴ ሰው አለና ለኔ ደግሞ እንደ እህቴ ነች በነገራችን ላይ ቤዚና ያን ነገር ብዙ ነገርም ባደርጋት ባግታት ምን ብላት ምናምን ቡታጅራ ይዤ ብሄድ እነሱ አንድ ላይ እንዲሆኑልኝ ነው። እና የጓደኛዬ ሰላም ማለት ያው ከኔ በላይ እሷ ይግባባሉ። ገብታችሁ አይደል? የነሱ ግንኙነት እኔ ቤዛን ከማወራት ማርክን ከማወራው በላይ ውስጣቸው ሁለቱ ይናበባል። እና እኔ እንደዛ ባደርጋት ከልቤ እንዳልሆነ ፈልጌው እንዳልሆነ ይገባታል። እና ምንም ሳናረግ እንደዚህ እሷን ይዘን ለእናንተ መምጣት በነበረብን ሰዓት እኔ ብቻ ነኝ የመጣሁት ወደ እናንተ። ማርኬንም አብረን እንመጣ ነበረ፣ ግን በጣም ደክሞታል፣ ተኝቷል። በዛ ላይ ደግሞ በጣም የጨነቀው እንደነገርኳችሁ ራሱ ጉንፋን ሳያመው አይቀርም መሰለኝና አየሩ በጣም ተገልብጦበት ነበር፣ ተቀይሮበት ነበረ ሳል ምናምን ነገር ለዛ ቤት እንደሆን ፈልጌ ነው። እኔም አሁን ወይ መድኃኒት ምናምን ነገር አመጣለትና ማስታገሻ ሰጠዋለሁኝ። ያው እኔ ለእናንተ ዛሬ ላይ የመጣሁት ለእናንተም ለማመስገን ከጎኔ ለነበራችሁ እዛ ላይ ደብረ ብርሃን ከጎኔ የሆናችሁ በቃ በሁሉም ነገር ከጎኔ ሄዳን እያላችሁ ብዙ ነገር ላደረጋችሁልኝ ሰዎች እንደዚህ ቁሜ ዝቅ ከወገቤ ማመስገን ስላለብኝ ነው። በማርኬም ስም ማመስገን ስላለብኝ ነው። እና ለአንዴና ለመጨረሻ ጊዜ ብትገኝልን ደስ ይለን ነበር። አልሆንም። ልፋታችን ሁሉ መና ሆኗል። በዚህ አጋጣሚ ያስከፋችሁ ሰዎች ካላችሁ ባዶቻችንን ስንሆን ሳናገኛት በመመለሳችን ያስከፋችሁ ሰዎች ልትኖሩ ትችላላችሁ። ለእናንተም ይቅርታ። ከእናንተ በላይ ደግሞ የቤዛ መገኘት እኛም ነበር የሚያሳስበን፣ እኛም ነበር ያ ነገር የሚያስደስተንም። ብትገኝ ማለት ሳትገኝ ስትቀር እኛ ብቻ ሳትሆን እናንተም ይከፋችኋል አይደል? እኛም ይከፍቶናል በጣም። በዛ ላይ ቤተሰቦቿ የቤዛ ምርጥ ቤተሰቦቿ እንደሚከፋችሁና እንደምታዝኑ እናውቃለን። ግን ያቅማችንን እንሞክር። ምንም ልናረቅ አንችልም። አንዳንዴ ደግሞ ነገር ከአቅማችሁ በላይ ሲሆን ሁሉን ነገር እንደነገርኳችሁ መጀመሪያ መግቢያ ላይ ሁሉን ነገር ለፈጣሪያችሁ መተው ነው። እሱ ነው የሚያውቀው ሁሉን ነገር፣ ፈጣሪያችሁ ነው የሚያውቀው። እነዚህ ልጆች እንደነገርኳችሁ ሰው አይደለም ያጣመራችሁ፣ ፈጣሪ ነው። ወጣችሁ አይደል? ከዛም ከዚህም ብሎ አገኛችሁ፣ ፈጣሪ አጣመራቸው። እና የኔ ውድ ቤተሰቦች አመሰግናለሁ፣ ክበሩልኝ። ነገ ላይ ደግሞ ቤዛን ይዘናት ወደ እናንተ ብንመጣ ደስ ይለኛል፣ ብናገኛት። መቅረስ ስለሌለብኝና ለእናንተ መናገር ስላለብኝ ነው። በዛው ጠፋችሁና ምን ነው እያላችሁ ቴክስት ቦክስ ስለጻፋችሁልኝ ለእናንተ መልስ ያክል ነው የመጣሁት። የኔ ውድ ቤተሰቦች እወዳችኋለሁ፣ ክበሩልኝ።